ወይ አንተ ማን ሆነክ ነው ሰውን ዱርዬ ብለክ የምትሳደው? ዱርዬው እኮ ዋናው ግንዱ ዱርዬ አንተ ነክ ማለት ነው። ፈስ ያለበት ዝላይ አይችልም የሚባል አባባል እና ደግሞ ሩታዬ ዝቃጭ ምትላት ማለት ነው። አንተ የከበርክ ሰው ነክ ነው። አንተ እኮ ነክ ይህን ሁሉ ነገር እንደዚህ አይነት ነገር ውስጥ ሁሉ እንድትገባ ያደረካት አንተ እኮ ብዙ ነገር አለ እዚህ ታሪክ ማለት ነው። ለአንተ ታሪክ ልበለው እንጂ ያንተ ጉድ ማለት ነው። ተወርቶ ያልቃል እንዴ? ሰውን ዝቃጭ ዱርዬ ብለክ የምትሳደው አንተ ማን ሆነክ ነው? መብቷ ነው ህይወቷን መቀጠል። በቃ ከህይወት ከወጣች አይደል? አንተም ደግሞ ከሷ ህይወት መውጣት አለብህ። የምን ምንትን ማለት መግማማት ነው እንዴ? በቃ ከህይወት ይወጣለች፣ ከህይወት አውጣላት። የፈለገችውን ሰው ማፍቀር፣ የፈለገችውን ሰው መውደድ፣ ብርም ሰጣት ነው። ሩታን ደግሞ ገንዘብ እንደማይገዛት ታውቃለክ፣ በጥቅም እንደማትገዛ ደግሞ ጠንቀቀክ ታውቃለክ ማለት ነው። እና ጥቅም የሚገዛት ልጅ አይደለችም። ግን የፈለገችውን ነገር እንደፈለገች ማድረግ ትችላል። ምን ነው ቤቴ ቤቴ ያልክ ሰው በቤት ክራይ ተቀምጦ ቤቴ ቤቴ ይላል እንዴ? ቤት እኮ የፈጣሪ ነው። ምን ነው የቤት ፈረደበት? ቤቴ 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 መብቷ ነው። እሷም እኮ መብት አላት እንዴ? ትካፈላለች፣ መብቷ ነው። በሁሉም ነገር ድርሻ አላት። ያንተ ብቻ አይደለም። ለፍታችሁ ሁለታችሁ ያመጣችሁት ነገር ነው ማለት። ስለዚህ አንተ የዛኔ ብዙ ሴቶችን አግብተህ ከዚህ ቤት ላይ አስጨፍረሃል፣ ውሽሞችን ማለት ነው። ስለዚህ እሷ ስላገባች ደግሞ እንዲሰማ ምናልባት ቀንተክ ንዴት ምናምን በቃ እንዴት ምናምን ብለክ ሊሆን ይችላል። ግን አንተ ውሽማ ስላለክ እሷም ደግሞ ግዴታ ፍቅረኛ ሊኖራት የራሷ የሆነ ህይወት ሊኖራት ይገባል ማለት ነው። እና በዚህ ልክ እንደዚህ እሷንም እንትን መናገር የለብም፣ እነ ፈረንጁንም መናገር የለብም። ፈረንጁ ለአንተ እና ቤላ እንዳሰቡልክ ለእሷም ደግሞ ፈረንጁና ወንድሞ አስበውላት ነው ማለት። ደግሞ የሰው ልጅ እንዴት ነው ከሰው አትጨመር አትቀላቀል? እሱ ከፈለግከው አንተ ከፈለግከው ሰውየው እንዴት ነው እሷን ከሰው አትቀላቀይ ከሰው አትጨመር የምትላት? እንዲህ በጣም አሳፋሪ ነገር ነው። አንተ ምን ሆነክ ነው እንዴ? መብቷ እኮ ነው። በቃ ህይወት ይቀጥላል አይደል? እየቀጠለች ነው ህይወቷን እንደሚቀጥለው። አንተም ደግሞ ህይወትን እየቀጠልክ ነው። እንደዛ ስትላላጥ፣ እንደዛ ስትለጣጠፍ። እንደውም ሩታ ምንም ነገር አላደረገችም። አንተ ባደረግከው አንጻር እሷ ምንም በቃ ምንም ነገር። ሩታዬ ሂጅበት ነው። እኔ ተመችቶኛል። በነገራችን ሂጅበት። እንደዚህ በጣም ነው ደስ የሚለው። አቃጥሏችሁ የሆነ ሰው ስታቃጥሉት ማለት ነው። በቃ ደስ የሚል ነገር የለም። የምሬ ነው ያችሁ። የሆነ እናንተን ያናድዳችሁ ያጨሳችሁ ሰው ማለት ነው። እናንተ ደግሞ ያን ሰው ጭስስ ስታረጉት ማለት ነው። እናቴ እንዴት ደስ እንደሚል ወተት ስጠጡ አሁን ምናምን ጨጓራችሁ ቀዝቀዝ ይሌለ ቀዝቀዝ ወተት ስጠ እንደዛ ነው። በቃ ደስ የሚል። እኔ አሁን ሩታዬ ደስ እንዳለት መጨረሻ ላይ አይታችኋል፣ እንደሳቀች ማለት ነው። እና አብርሽ ሩታዬ በቃ ማይንዷ በጣም ምን ልበለክ ትልቅ በቃ እኔ እንጃ ጭንቅላቷ በጣም የረቀቀች ትክክለኛ ጭንቅላት እንዳላት አንተ ታውቅ። ግን ያልበሰልከው ጥሬ የሆንከው አንተ ነክ። በቃ ጥሬ ገና አልበሰልክም። ከንግግር አታውቅ። ሁሌ ጭቅጭቅ ነው በቃ። የሆነ የሰው ልጅ የተማረ ሰው ማለት ነው በንግግር ነው የሚፈታው። አንተ ግን ዱላ የሆነ መደባደብ፣ መነዛነዝ ምናምን። አሁን ፈረንጁና እንትና የሩታ ወንድም ለምን ትፈራቸዋለን? አይል ስለሚያሳዩክ ነው ማለት ነው። እና በዚህ ልክ መናደድ የለብም። እቺ ልጅ ህይወቷን መቀጠል አለባት። የፈለገችውን ሰው ማግኘት፣ የፈለገችው ሰው መምጣት መጠየቅ አለበት። ምክንያቱም ከልጅ ጋር ስለሆነች ወታ ለማግኘት ስለማይመቻት ማለት ነው። ስለዚህ መምጣት አለበት ማንኛውም ሰው ማለት ነው። መጥቶ ሊያያትም ሊያገኛትም መብቱ ነው እንዴ። አንድ ሰው ከተፋታ በኋላ ማን የገባው ማነው እንዲያለው ማነው ከዚህ ወጣ አይባልም። መብትም የለም። በቃችን ሴት እኮ ፈታሃታል፣ ኦልሬዲ ፈታሃታል። ስለዚህ ብዙ እሷን እንትን ማለት የለብን መጫን የለብን ማለት ነው። ራስን ተጫን፣ ራስን እስኪ ተመልከተው። ሰው ሲያደርገው ብቻ ሳይሆን መናደድ ያለብህ አንተ ምን እየሰራክ ነው? ትክክለኛ መንገድ ላይ ነው ያለው? እኔ ትክክለኛ መንገድ ላይ ነው አንተ የምታሳያትን ነው እቺ እያደረገች ያለችው ማለት ነው። ስለዚህ ምንድነው ግንዱ ነው ዋና። በቃ ባል ነበርካ ከአንተ ስነ ምግባርን ብዙ ነገሮችን የምትማር ናት ሚስት ማለት ነው። ስለዚህ አንተ እያሳያት ያለው ነገር ምንድን ነው? ስነ ምግባር አለክ? አንተ ትክክለኛ የከበርክ ሰው ነክ? ቤተሰብን ያስከበርክ ሰው ነህ? አይደለም። ለቤተሰብ ክብር የሌለክ፣ ለኦዲየንስ ክብር የሌለክ፣ ለሚስት ክብር የሌለክ፣ ለቤትክ ለመጣ እንግዳ ክብር የሌለክ እንደዛ አይነት ሰው ነክ በቃ አንተ ማለት ነው። ግን ሩታያን አንተን ምንም ነገር የተናገረች ክፉ ቃላት የለም። ትክክል ናት የተናገረችው። የፈለገችው ሰው ማስገባት የፈለገችውን ሰው ማስወጣት መብት አላት። ያኔ ለምነካት ምናምን ነው ያመጣት ማለት ነው። ስለዚህ ፈልገክ ነው የወጣው። እሱ አልፈልግም ስትል ፈልገክ ነው ቤቱን ለቀ የወጣው። እና ደግሞ አንተ ፍቅርን ስታመጣ ኤርሚላን ስታመጣ እና ደግሞ ያቺ ነፂን ስታመጣ አሁንም አንድ ደግሞ ልጅ ትልቅ ልጅ ይዛ የመጣቸውን ስታመጣ ስንት ሴቶችን አመጣክ?
እሷ ግን ዛሬ ስላመጣችሁ እንደዚህ ዝቃጭ ብለክ መሳደብ የለብም፣ ነውር ነው። አየህ ክብር የለም የምንለው እኮ ለዚህ ነው። በቃ ለሚስቱ ክብር የለውም ይህ ሰው ብርን ያሰከረው የምንለው ለዚህ ነው። እና አክብራለች። እንደውም ልጁ ራሱ ጀግና ነው የምር ቆንጅዬ ነው። ደግሞ ያው ገበሬ እንደሆነ ብናቅም ቆንጆ ነው። አንተም ልጁም አትመጥኗትም፣ በአጭር አማርኛ ማለት ነው። አንተም ልጁም አትመጥኗትም። ገባችሁ? ሩታ ማለት እኔ እንጃ በቃ የሆነ ትበዛባችኋለች፣ ታውቃላችሁ፣ በአንተም በልጁም ማለት ነው። እና በዚህ ልክ የወረደ አቱን ማለት ነው። አንተ ራሱ የወረድክ ሰው መሆን የለብህም ማለት ነው። እና አትናደድ፣ ብዙም ጮጋራን ያማል። አትናደድ፣ እሺ አትናደድ፣ የምር አትናደድ። ጮጋራ በሽታ ይዛሃል፣ በሽተኛ ትሆናለክ ምናምን። እና ብዙም አትናደድ፣ ራስን ጠብቅ ማለት ነው። ያው ጮጋራ ካመመክ ፌንት ስለምትበላ ብዙ እና ማለት ነው። ፋሚሊ ትላንትና ደግሞ ተናግሬ ነበረ፣ ይጨቃጨቃል ብዬ ነበር ለመደባደብ ምናምን እና ደግሞ ስለምትወዳት ሌላ ሴት እንትን እንደ አንተ እኮ በጣም ነው የምትወዳት፣ ከእሷ መለየት አትፈልግም። ግን እሷ አትፈልግም። ችግሩ በቃ ምን ይደረግ፣ አትፈልግም። የፈለገችውን ወደደችውን መርጣለች ማለት ነው። እና ሴት ልጅ በቃ እንደዚህ ነው፣ ስትወድም ስትጠላም ይኸውላችሁ በአንዴ ነው እግር ጥፊ የምታበላክ ማለት ነው። እና መማር አለብክ። እና ውሽማን ሄደህ ከሹሹ በላት። እሷም ደግሞ ከባሏ ጋር ከወደፊት ባሏ ከፍቅረኛዋ ጋር ፈታ ዘና ትበል ማለት ነው። እና ምን ለማለት ፈልጌ መሰለክ አበጋዝ፣ አትናደድ፣ ውሃ እየጠጣክ ማለት ነው። በኋላ ታመክ ደግሞ እዳው ለሩታ ነው ማለት ነው። እና ማለት ነው እና በዚህ ልክ አትናደድ ለማለት ነው። ወንድማችን በጥባጭ እኮ ነው፣ የምሬ ነው። አብርሽ ማለት በጥባጭ የሆነ ጭር ሲል ሚዲያ አይመቸውም ይመስለኛል፣ እንደዛ ይመስለኛል። እና አሁን ግን እንደ በፊቱ አይደለም። ኦዲየንሶቹ የሚንጫጩ የሚጣሉ የሉም፣ የሚዘቀዝቁም የሉም ማለት ነው። እንደዛ አስባችሁ ከሆነ የሉም በፍጹም። አንተ ነው የምትዘቀዘቀው አሁንማ። ምክንያቱም ደስታ ማለት የሩታ ደስታ ነው። ገባችሁ? ደስታ የሩታዬ ደስታ ነው ማለት ነው። እና በዚህ ልክ አትናደድ ወንድም አለም። በዚህ ልክ አትናደድ። እና የሩታዬን ደስታ ደግሞ ለመንጠቅ አትሞክር፣ ደስታዋን ለመንጠቅ አትሞክር። አንተ እንደፈለክ ይሆን ካለ ቤት እንኳን እየተለቀቀልክ አልጋ ቤት እየተለቀቀልክ እየተጎራረስክ እየተሳምክ ከንፈር ቀይ እስከሚሆን ድረስ እና ሩታዬ ምን ነው እንትናት አልክሷ ሰው አይደለችም። የእሷ ህይወት አይቀጥልም፣ የኔ ህይወት ብቻ ነው የሚቀጥለው አልክሳ። ያዙኝ ልቀቁኝ አልክሳ። እንዴ ይቀጥላል፣ የእሷም ህይወት በጣም ነው የሚቀጥለው፣ በጣም ይቀጥላል። ሩታዬ ሂጅበት። እኔ ተመችቶኛል። በነገራችን ላይ ልጁ ባይመጥንሽም ማለት ነው፣ ገበሬ ቢሆንም ያኔ በቃ ተመችቶናል፣ ወደነዋል። ተጣመሩልን፣ በቃ ተጣመሩ። ሩታና ደስታ ተጣመሩ። ምክንያቱም እንደዚህ ዘና ያረገሽን ልጅ እኛ እንወደዋለን እንጂ አንጠላውም። ስለዚህ ተጣመሩልን በቃ። ደስታና ሩታዬ ደስታዬ ነው ብለሻል። ደስታዬ ነው ዛሬ። አብርሽ እንግዲህ ጀንትል ብለክ ጮጋራክ በቃ ይህን ሻይ አፍልቷላ። እንቅልፍም የለም በቃ ዛሬ። እና ሩታዬ ከደስታ ጋር ደስታ ሁኚ፣ ደስተኛ ሁኚ ማለት ነው። ምኞታችን ነው፣ የሁል ጊዜ ምኞቴ ነው። እኔ አቢብቲ ምኞቴ ነው። ፈታ ዘና በይ፣ መብትሽ ነው። እሱ ሽማ እንዲያዝ አንቺ መያዝ መብትሽ ነው።